ሰላም የቻናላችን ተከታታዮች እንኳን ወደ አድ ታይምዝ የፊልም ዳሰሳ በሰላም መጣችሁ። ዛሬ የምንመለከተውና የምንዳስሰው ዳይቨርጀንት የተሰኘውን አስደናቂ የሳይንስ ልብ-ወለድ ፊልም ነው። ፊልሙ የሚጀምረው የሰው ልጅ በከፍተኛ ጦርነት ከወደመ በኋላ ነው። የተረፉት የቺካጎ ነዋሪዎች ብቻ ሲሆኑ እነዚህ ሰዎች ዜጎቻቸውን ለመጠበቅ አንድ ላይ ሆነው የተለየ መንግሥት ይመሰርታሉ። የከተማዋ መስራቾች ዜጎችን ለመጠበቅ በከተማዋ ዙሪያ መከላከያ ግንብ የገነቡ ሲሆን ማህበረሰቡን ደግሞ ወደ ተለያዩ ቡድኖች አደራጅተዋል። እነዚህ ቡድኖች የተመሰረቱት በአምስት መሰረታዊ የሰው በጎነቶች ላይ ነው። አንደኛ፣ ኤሩዳይት። እነዚህ ቡድኖች ቅድሚያ የሚሰጡት ለሎጂክና ዕውቀት ነው። ሁለተኛ፣ ኤሚቲ። የመሬት እርሻ ላይ ትኩረት ያደርጋሉ፣ ሰላማዊም ናቸው። ሦስተኛ፣ ካንዶር። የዚህ ቡድን አባላት ከሁሉም በላይ ለሐቀኝነትና ለፍትህ ቅድሚያ ይሰጣሉ። አራተኛ፣ ዳውንትለስ። እነዚህ ቡድኖች እንደ ጠባቂ ያገለግላሉ። የዳውንትለስ ወታደሮች ያለምንም ልዩነት በከተማዋ ውስጥ ደህንነትን ያረጋግጣሉ። አምስተኛ፣ አብኔጌልሽን። በጎነትን በውስጣቸው ያሰርጻሉ። በዚህም ምክንያት በትሕትና የሚኖሩና የሌሎችን ደህንነት ከራሳቸው ያስቀድማሉ። ምንም እንኳን በሌሎች ቡድኖች በድህነት የተፈረጁ ቢሆንም እነዚህ ራሳቸውን የማይፈልጉ የአብኔጌልሽን አባላት መንግሥቱን የማስተዳደር ኃላፊነት ተሰጥቷቸዋል። የትኛውም ቡድን ውስጥ በትክክል የማይገቡት ደግሞ ከቡድን ውጭ የሆኑት ተብለው ተለይተዋል። ታሪኩ የሚከተለው ዋና ገጸ ባህሪ የሆነችውን ቢያትሪስ ፕራየርን ነው። እሷ ያደገችው በከተማዋ እንዳሉ ሁሉም ታዳጊዎች በአብኔጌልሽን ነው። በ16 ዓመቷ የትኛው ቡድን እንደምትገባ ለመወሰን ምርመራ ታደርጋለች። በቢያትሪስ ምርመራ ወቅት አስተዳዳሪዋ ቶሪ መደበኛ ያልሆነ አስተሳሰቧን ታስተውላለች። ይህ ደግሞ ዳይቨርጀንት መሆኗን ያሳያል። ዳይቨርጀንት ማለት ከአንድ በላይ ቡድን ባህሪያትን የሚያሳይ ሰው ማለት ነው። ምርመራው እንደሚያሳየው ቢያትሪስ የአብኔጌልሽን፣ የኤሩዳይትና የዳውንትለስ ባህሪያት አሏት። ቶሪ ግን የምርመራውን ውጤት በድብቅ ቀይራ አብኔጌልሽን እንድትሆን ታደርጋለችና ይህን መረጃ እንዳትናገር ታስጠነቅቃታለች። የዚህ ኢትዮጵያዊ ማህበረሰብ መርህ ከደም በፊት ቡድን የሚል ነው። ይህ ማለት አንድ ሰው አንዴ ቡድን ከመረጠ የቤተሰብ ትስስሩን ትቶ መምጣት አለበት ማለት ነው። በምርጫ ሥነ ሥርዓቱ ላይ የፕራየር ወንድምና እህት የተለያዩ ምርጫዎችን ይመርጣሉ። የቢያትሪስ ወንድም ካሌብ ኤሩዳይት ቡድንን ሲመርጥ፣ ቢያትሪስ ደግሞ ከልጅነቷ ጀምሮ የምትማረክበትን የዳውንትለስ ቡድን ትመርጣለች። ይህ ውሳኔ ወደ አዲስ ቤተሰብ እንድትቀላቀል ያደርጋል። ወላጆቿን ለመጨረሻ ጊዜ ካየች በኋላ ቢያትሪስ ሌሎች የዳውንትለስ ተቀጣሪዎችን ተቀላቅላ ከመሬት በታች ካለው የባቡር ሐዲድ ወደ ጎዳና ደረጃ ይወጣሉ። ጥቂት ከመወላወል በኋላ ወደ መጨረሻው ባቡር መግቢያ ዘላ ትገባለች። እዚያም ከካንዶር ቡድን የተዛወረችውን ክርስቲና የምትባል ልጅ ታገኛለች። አብረውም ከማያውቁት ሕንፃ ጣሪያ ላይ ይወጣሉ። የዳውንትለስ አዛዥ ኤሪክ ይቀበላቸዋልና ወደ ግቢው ለመግባት ብቸኛው መንገድ የእምነት ዝላይ መሆኑን ይገልጻል። ቢያትሪስ የመጀመሪያዋ ተወርዋሪ ለመሆን በፈቃደኝነት ትነሳሳለች። ይህ ደፋር ውሳኔዋ ከእርሷ የራስ ወዳድነትን ከሚጠብቁት አብኔጌሽኖች በመምጣቱ ምክንያት ግርምት ይፈጥራል። መሬት ላይ እንደደረሰችም ሌላ የዳውንትለስ አባል ይረዳታል። ራሷን ለማስተዋወቅ እየታገለች ሳለ አዲስ ስም ለመምረጥ ይህንን ዕድል ትጠቀማለችና ትሪስ ትላለች። አዲስ ምልምሎች ወደ ቡድን ዋና መስሪያ ቤት እንደወረዱ ተወልደው ዳውንትለስ የሆኑትና ከተለያዩ ቡድኖች የተዘዋወሩት ተብለው ይለያያሉ። የተወለዱት በኢንስፔክተር ላውረን ይመራሉ። የተቀሩት ደግሞ ትሪስንና ክርስቲናን ጨምሮ በፎር በሚባል ስካውት ይመራሉ። ክርስቲና ስለ ስሙ ትቀልዳለች። 4 እንደ ቁጥር ከ1 እስከ 3 ተይዞ ነበር ብላ ትቀልዳለች። ወጣቱ የቡድኑ መሪም ክርስቲና ሐሳቧን ለራሷ እንድትይዝ ይመክራታል። ምልምሎቹን ወደ መኝታ ክፍላቸው ሲመራቸው ፎር የፒት አስፈላጊነትን ይናገራል። ፒቱ የዳውንትለስ ቡድን ሕይወት ማዕከላዊ ቦታ ነው። ትሪስ በዚህ አዲስ የአኗኗር ዘይቤ ውስጥ ትገባለች። ስሜቷን በግልጽ የመግለጽ ነፃነትንም ታገኛለች። በጉጉት ፎርን ትከተላለች። በአንገቱ ላይ ያለውን ንቅሳትም ትመለከታለች። ምልምሎቹ መኝታ ክፍል ሲደርሱ ፎር እነዚህ የጋራ ቦታዎች ለቀጣዮቹ 10 ሳምንታት ቤታቸው እንደሚሆኑ ይገልጻል። ክርስቲና በጋራ መጸዳጃ ቤትና ሻወር ተቋማት አለመርካቷን ያለ ማቅማማት ትናገራለች። ለዚህም ምላሽ ፎር ወደ መውጫው ይመራቸዋል። እዚህ ሁሉም ነገር ግልጽና ክፍት ነው፣ ልክ አንቺ እንደምትፈልጊው ብሎ ያረጋግጣል። ሁሉም አዲሱን ዩኒፎርማቸውን ለብሰው የድሮ ልብሳቸውን በምሳሌያዊ ሁኔታ ያቃጥሉና ያለፈ ሕይወታቸውን ይሰናበታሉ። ቡድኑ ወደ ካፌቴሪያው ሲሄድ ዊልና አል ከተለያዩ ቡድኖች ጥቅሞችና ጉዳቶች ላይ ንቁ ውይይት ያደርጋሉ። ኢንስፔክተሩ ጣልቃ ገብተው ትኩረታቸውን አሁን ባሉበት አካባቢ ላይ ያደርጋሉ።
የብረት ኩባያዎች መታ መታ ማለት የዳውንትለስ አዛዥ መምጣትን ያበስራል። ምልምሎቹ ቆመው ማበረታቻ ንግግሩን ያዳምጣሉ። ደፋር እንዲሆኑ፣ በችሎታቸው እንዲያምኑ፣ በየራሳቸው ሚና እንዲኮሩና ጥሪያቸውን እንዲያከብሩ ያሳስባቸዋል። ሕዝቡ በደስታ ጩኸት ያሰማና ምልምሎቹን በትከሻቸው ላይ ያነሳል። አድካሚው የሁለት ደረጃ ሥልጠና ጥንካሬን፣ ብርታትንና ትክክለኛነትን ያጎላል። እንዲሁም ምልምሎች ፍርሃታቸውን እንዲጋፈጡና ጠንካራ እንዲሆኑ ያስተምራል። በተለይ ጠላቶች አንድ ክፍል ውስጥ ሲሆኑ ውድድር ይበዛል። የኤሪክ ከባድና የማያወላውል የሥልጠና ስልት ከፎር አቀራረብ ጋር ይቃረናል። በአንድ ሥልጠና ላይ ኤሪክ የመጀመሪያውንና የመጨረሻውን ተወርዋሪ በአንድ ለአንድ ፍልሚያ ያወዳድራል። የፍልሚያውን አስፈላጊነትም ያጎላል። ትሪስ ሳይታሰብ ብዙ ድብደባ ይደርስባታልናም ንቃተ ሕሊናዋን ታጣለች። ኤሪክም የመጨረሻ ውጤቶችን ያሳውቃል። የትሪስ ስም መጨረሻ ላይ መሆኑን ስትገነዘብ ከፕሮግራሙ የመባረር ዕድሏ ከፍተኛ መሆኑን ትረዳለች። ትሪስን ከሐዘኗ ለማውጣት ቡድኑ ንቅሳት ለማድረግ ይወስናል። በሳሎኑ ውስጥ ትሪስ የምታውቃትን ቶሪ ታገኛታለች። ቶሪ ለምን ዳውንትለስ እንደተቀላቀለችም ትጠይቃታለች። ትሪስ ግን ይህንን ምርጫ በቆራጥነት እንዳደረገች ታረጋግጥላታለች። በማለዳ ተነስታ ትሪስ ሌሎች ከመንቃታቸው በፊት ለብቻዋ ትሰለጥናለች። በሥልጠና ወቅት ፎር ድክመቶቿን ለይቶ አውቆ ተጋጣሚዎቿን እንዴትና የት እንደምትመታ መመሪያ ይሰጣታል። ትሪስ የፎር ትኩረት ደስ ይላታል። ቅርብ ቆሞ ያለውን መልከ መልካም አስተማሪ በድብቅም ትመለከታለች። በአንድ ፍልሚያ ክርስቲና በተጋጣሚዋ ጫና ተሸንፋ እጅ ትሰጣለች። ኤሪክ እሷን እንደ ምሳሌ በመጠቀም የዳውንትለስን ቁልፍ ትምህርት ያስተምራል። ክርስቲና ያለ መከላከያ ገመድ ድልድዩን በእጆቿ ብቻ ተንጠልጥላ ለምን ያህል ጊዜ እንደምትቆይ ጊዜ ይቆጥራል። ከጣሪያው የሚንጠባጠብ ውሃ የፈተናውን አስቸጋሪነት ይጨምራል። ደክሟት ክርስቲና እጇን ልትለቅ ትዘጋጃለች። ነገር ግን አዛዡ ወደ ድልድዩ እንድትመለስ ያዛል። ይህ የቡድኑን ዋና መሪ ያሳያል። ዳውንትለሶች ፈጽሞ ተስፋ አይቆርጡም የሚለውን። ፎር ተረካቢዎቹን በአጭር ጉብኝት ወደ ከተማዋ ግድግዳ ይወስዳቸዋል። ለብዙ ዓመታት ሰላም ቢሆንም ሁኔታው በማንኛውም ጊዜ ሊለወጥ እንደሚችልና ዝግጁ መሆን እንደሚያስፈልግ ያብራራል። ከፊት ለፊታቸው የሚታየው የአሚቲ እርሻ መሬት በጦርነቱ ጠባሳ እንዳለበት ክርስቲና ትናገራለችና በአፈ ታሪክ ጭራቆች እንደሚኖሩበትም ትናገራለች። አጥር የገነቡት ያለ ምክንያት አይደለምም ትላለች። የትሪስ ቢላዎች በሙሉ ማለት ይቻላል በትክክል ኢላማቸውን ይመታሉ። ይህም ከአልስንኩል ሙከራ ጋር ይቃረናል። አንደኛው መሳሪያው ከእጁ ይንሸራተታል። አዛዡ ይህንን አስተውሎ ሁሉንም መሳሪያዎች ከመሬት ላይ እንዲሰበስብ ያዘዋል። ሆኖም አል በጉዳት ፍራቻ መታዘዝን ይከለክላል። ኤሪክ በተረጋጋ ሁኔታ ምላሽ ሰጥቷል። ግድግዳው ላይ እንዳይንቀሳቀስ አዞ ፎር ቢላዎችን በተቻለ መጠን ሰውነቱ አጠገብ እንዲወረውር ያዛል። በውርወራው ጊዜ መንቀሳቀስ ከቡድኑ መባረር ማለት ነው። ጓደኛዋን በጭንቀት መመልከት ያልቻለችው ትሪስ የአልን ቦታ ለመውሰድ በፈቃደኝነት ትነሳለች። ከፎር እያንዳንዱ ተከታታይ ቢላዎች ጋር አደጋው ይጨምራል። እስከ መጨረሻው ድረስም ትቆማለች። ቀይ ፈሳሽ ከትሪስ ጆሮ ላይ መፍሰስ ይጀምራል። ድፍረቷን ያየው ኤሪክ ለወጣቷ ዳውንትለስ ተጨማሪ ነጥቦችን ይሰጣታል። በሥልጠናቸው ውስጥ ተግሳጽ አስፈላጊ መሆኑንም ይናገራል። ትሪስ በደረሰባት ጉዳት ምክንያት በፎር ተናዳለች። በኋላ ግን ድርጊቱ ትርኢቱን ለማስቆም የተደረገ አውቆ ጣልቃ ገብነት እንደነበር ትረዳለች። ትሪስ በቡድን ጓደኞቿ ዘንድ አድናቆትና አክብሮት ታተርፋለች። በድፍረቷ ብቻ ሳይሆን ጓደኛዋን በማዳን ጭምር። ሆኖም በአዲሶቹ አጋሮቿ መካከል ትሪስ ከአንድ ጠላት ጋር ትገናኛለች። ፒተር ከካንዶር ቡድን የተዘዋወረ ነው። እሱም ትሪስን ያንቋሽሻል። የመረጠችውን ስም እንደማትመጥንም ይነግራታል። ጓደኞቿንም ይሰድባልና ባገኘው አጋጣሚ ያስቆጣታል። የኤሩዳይት መሪ ጂኒን ማቲውስ በዳውንትለስ ግቢ ውስጥ ስትመጣ ውጥረት ይጨምራል። ጂኒን ዳይቨርጀንቶችን እየፈለገች እንደሆነ በመፍራት ትሪስ ትጨነቃለች። በአንድ የውጊያ ክፍለ ጊዜ ኤሪክ ሆን ብሎ ፒተርንና ትሪስን እንደ ተቀናቃኝ ይመርጣል። ፎር ለትሪስም እርዳታ ይሰጣል። የፒተርን ድክመቶችም ይጠቁማታል። በዚህ ዕውቀት የታጠቀችው ትሪስ መጀመሪያ ጥቅታ የፒተርን ጉሮሮ ትመታለች። በምላሹ ፒተር ብዙ ጥቃቶችን ሰንዝሮ ትሪስን አሽቀንጥሮ ንቃተ ሕሊናዋን እንድታጣ ያደርጋል። ትሪስ ንቃተ ሕሊናዋን ከመሳቷ በፊት ፎር ከመድረኩ እየወጣች እንደሆነ በደብዛዛ ሁኔታም ታያለች። ስትነቃ ትሪስ ከቡድኑ እንደምትባረር ትገነዘባለች። ውሳኔውን ለመቀየር ቆርጣ ከሚሄደው ባቡር በኋላ ትሮጣለች። ይህ ድርጊት ኤሪክን ያስደንቃል። በቆራጥነቷ ተገርሞ ፎር ወደ ባቡሩ እንድትወጣም ይረዳታል። ይህም ኤሪክ በመጨረሻ በቡድኑ እንድትቆይ ይፈቅድላታል። አዛዦቹ ለምልምሎቹ ሌላ ውድድር ያዘጋጃሉ። ታክቲካዊ ጨዋታ ሲሆን ዓላማው ሰንደቅ ዓላማን መያዝ ነው።
ቡድኖች እውነተኛ ቁስሎችን በሚመስሉና ለአጭር ጊዜ የነርቭ ማነቃቂያ በሚያስከትሉ የሥልጠና መሣሪያዎች ታጥቀዋል። አዛዦች ቡድናቸውን ሲሰበስቡ የዳውንትለስ መሪ ለጥንካሬ ቅድሚያ ይሰጣል፣ ፎር ግን ተነሳሽነት ያላቸውንና ቀልጣፋ ሰዎችን ይመርጣል። ወደ ተመደበው ቦታ ሲደርሱ ኤሪክ በወንዙ ማዶ የመከላከያ ቦታ ይይዛል። ይህ በእንዲህ እንዳለ ፎር ከቡድኑ አባላት የሚመጡትን የጦር ስልቶችና ዘዴዎች በተመለከተ የሚሰጡትን አስተያየቶች ያዳምጣል። በውይይቱ መካከል ትሪስ ምድርን በተሻለ ሁኔታ ለመመልከት የፌሪስ ዊል በመውጣት ቅድሚያ ትወስዳለች። በእሷ ሐሳብ ተገርሞ ፎር ድጋፍ ለመስጠትና ሁኔታውን በአካል ለመገምገም ይቀላቀላታል። ሆኖም እየወጡ ሲሄዱ የፎር የከፍታ ፍራቻ ግልጽ ይሆናል። የዛገ የእንጨት ምሰሶ በትሪስ እግር ስር ይሰበራል። በከፍተኛ ፍጥነት ድጋፍ የምትፈልገው ትሪስ በካፒቴኗ ተይዛ ወደ እሱ ትጎተታለች። በፌሪስ ዊል ላይ ትሪስ የፎርን ከፍታ ፍራቻ ትማራለችና ታሾፍበታለች። ይህም ወደ አስደሳች ንግግር ያመራል። በተቃዋሚው ቡድን የሰንደቅ ዓላማ በብርሃን ቤት አናት ላይ እንዳለ ስትመለከት ትሪስ አንድ ቡድን ተቃዋሚውን የሚያዘናጋበት፣ ፎር የቡድን መሪያቸውን የሚያጠቃበትና ሴቶቹ ሰንደቅ ዓላማውን ለመያዝ የሚንቀሳቀሱበትን ስልት ትጠቁማለች። ትሪስ ወደ ድል በሚወስደው መንገድ ላይ ከፒተርና ከሞሊ ሱድ ጋር ያጋጠማትን ሁኔታ በብቃት ትወጣለች። ከደስተኞች የቡድን ጓደኞቿ ጋር በመሆን ሰንደቅ ዓላማውን በድል አድራጊነት ታውለበልባለች። ከውድድሩ በኋላ ትሪስ ከቡድን አባሎቿ የላቀ አድናቆት ታገኛለች። እነሱም የዳውንትለስ አይነት የሆነ መጠነኛ የመጀመሪያ ሥርዓት ላይ ይጋብዟታል። ከብረት ገመድ ጋር ተያይዛ ትሪስ በቺካጎ ላይ የመበረር ደስታን ትለማመዳለች። ካረፈች በኋላ ፎር ትሪስን በድሏ እንኳን ደስ ያለሽ ይላታል፣ ድፍረቷንና ጀግንነቷንም ያወድሳል። የመጀመሪያውን ደረጃ በማለፏ ትሪስ አሁን አዲስ ፈተናዎች ይጠብቋታል። የዳውንትለስ ቡድን ለተልእኮ ወደ ከተማ ሲወጣ ናታሊ ፕራየር ከልጇ ጋር ለመገናኘት ዕድሉን ትጠቀማለች። ትሪስ በእናቷ ደስ ብሏት ታቅፋታለችና ምስጢሯን ትነግራታለች። ፕራየር ትሪስ በእርግጥም ዳይቨርጀንት መሆኗን ያረጋግጣሉ። ኤሩዳይቶችን እንድትጠነቀቅም ታሳስባታለች። እናም የሥነ ልቦና ምርመራው ሊቀየር እንደሚችልም በድብቅ ትጠቁማታለች። ትሪስ ወደ ቢሮው ስትገባ ሞሊ ሱድ ግራ ተጋብታና ከእውነታው ተለይታ እየተወሰደች እንደሆነ ትመለከታለች። ሞሊን ተከትላ ትሪስ በፎር መሪነት የማስመሰያ ምርመራ ታደርጋለች። በሕልም በሚመስል ሁኔታ ውስጥ ድፍረት እንድታሳይም ትገፋፋለች። በጥልቀት የሚያስፈሯት ነገሮችንም ትጋፈጣለች። እነሱም ቅዠቶች ብቻ መሆናቸውን ትገነዘባለችና ከ3 ደቂቃ በኋላ ንቃተ ሕሊናዋን ስታገኝ የትሪስ ፈጣን ምላሽ ፎርን ግራ ያጋባል። ፍርሃቶቿን እንዴት በፍጥነት እንዳሸነፈች ሊረዳውም አልቻለም። የሥነ ልቦና ምርመራው ውጤት ምልምሎቹን በድንጋጤ ውስጥ ይተዋል። የትሪስ አስደናቂ አፈጻጸም በቡድን ጓደኞቿ ዘንድ ጥርጣሬን ይፈጥራል። በተለይ የፒተር ስለ ፈጣን እድገቷና ባህል ላይ ሊኖራት ስለሚችለው ተጽዕኖ የሚሰነዝረው አስተያየት ይህን ያባብሰዋል። በሁለተኛው ምርመራ ወቅት ትሪስ በውሃ የተሞላ በተዘጋ መስታወት ውስጥ ትገኛለች። በቆራጥነት መስታወቱን በመምታት አወቃቀሩን ሰብራ ንቃተ ሕሊናዋን ትመልሳለች። የፎር ጉጉትም ያይልበታል። የትሪስን የቡድን ምርጫ በተደጋጋሚም ይጠይቃታል። የእሱ ጥያቄዎች ቢበዙም ትሪስ አብኔጌልሽን የሚለውን ትመልሳለች። ቶሪ የራሷ ወንድም ዳይቨርጀንት እንደነበርም ትገልጻለች። ተመሳሳይ ምርመራ ላይ ፍርሃቶቹን መደበኛ ባልሆነ መንገድ እንዴት እንዳሸነፈም ትናገራለች። በሚያሳዝን ሁኔታ ወንድሟ በኋላ በጥልቁ ታች ተገኘ። ቶሪ ሚስጥሯ በዳውንትለስ ቡድን ውስጥ ከተጋለጠ ሊደርስባት የሚችለውን አደጋ ትሪስን ታስጠነቅቃለች። በትሪስ ላይ በደረሰው መገለጥና በዳውንትለስ ውስጥ ቦታ እንደሌላት በመሰማቷ ድጋፍ ለማግኘት ወደ ወንድሟ ካሌብ ትዞራለች። ወደ አብኔጌልሽን እንድትመለስም ትማልዳለች። ሆኖም ካሌብ እህቱን ለመርዳት ፈቃደኛ አይሆንም። ትሪስን ከመቼውም ጊዜ በላይ ብቸኛ እንድትሆንም ያደርጋል። ጂኒን ማቲውስ በደረጃው ላይ ትሪስን አግኝታ ወደ ቢሮዋም ትጋብዛታለች። እውነተኛ ዓላማዋን በውሸት ሙቀትም ትደብቃለች። በቢሮዋ ውስጥ ማቲውስ አደገኛ ዳይቨርጀንቶች መኖራቸውን በድብቅ ትጠቁማለች። እነዚህም አብኔጌሽኖች እየደበቁ እንደሆነም ትነግራታለች። ቅርብ የሆነ ሰው ሕግን ከጣሰ በትሪስ ታማኝነት ላይ እንደምትተማመንም ታስጠነቅቃታለች። ትሪስ ማቲውስ ሹፌር ታጅባ ወደ ቤት ትመለሳለች። ነገር ግን መመለሷ በዳውንትለስ ግቢ ውስጥ በደረሰባት ከባድ ጥቃት ይበላሻል። 3 አጥቂዎች የትሪስ የቀድሞ ጓደኛ አልን ጨምሮ ከገደል ላይ ሊጥሏት ይሞክራሉ። አልን ከአጥቂዎቿ መካከል እንደሆነ ስትገነዘብ ትሪስ በፎር ትድናለች። ፎርም እስከ ጠዋት ድረስ ደህንነቷን ያረጋግጣል። በምሳ ሰዓት አል ትሪስን ይቅርታ ይጠይቃል፣ ነገር ግን እሷ አልተቀበለችውም። ከጥቂት ጊዜ በኋላ አል ከጥልቅ ጉድጓድ ውስጥ ሙቶ ይገኛል። ትሪስም ለተከሰቱት ነገሮች ራሷን ትወቅሳለች።
ትሪስ ፎርን የበለጠ ስታምነው ምስጢሯን ትነግረዋለች። ፎር ፍርሃቶቿን እንደ ዳይቨርጀንት ሳይሆን እንደ ዳውንትለስ እንድትጋፈጥ ሊያሰለጥናት እንደሚችል ይጠቁማል። በዚህ ሂደት የአንድ ሰው የፍርሃት ብዛት በሚመርጠው ስም እንደሚንጸባረቅ ትሪስ ትማራለች። የፎርን የመጨረሻ ፍርሃት ስትመለከት እውነተኛ ማንነቱንም ትገነዘባለች። የአብኔጌልሽን መሪ ማርከስ የኢተን ልጅ እንደሆነና ማርከስ ልጁን ቶቢያስ በመባል የሚታወቀው ፎርን በደል እንደፈጸመበት የሚናገሩ ወሬዎች ይረጋገጣሉ። ይህ ደግሞ የትሪስ አባት እነዚህን ወሬዎች ለረዥም ጊዜ ሲክድ ከነበረው ሁኔታ ጋር ይቃረናል። ከዛ ምሽት ላይ በትሪስና በፎር መካከል የቀረበ ወዳጅነት ይፈጠራል። ትሪስ ፎርን ከሸሚዙ ስር ያለውን ንቅሳት እንዲያሳያት ትጠይቀዋለች። አምስቱን የቡድን ምልክቶችም ነበር። ፎር በአንድ ማንነት ብቻ መወሰን እንደማይፈልግም ይገልጻል። የጀግንነት፣ የራስ ወዳድነት የለሽነት፣ የማስተዋል፣ የሐቀኝነትና የደግነት ባህሪያትን ሁሉ ለመላበስ እንደሚፈልግም ይናገራል። በደግነት ላይ መስራት እንዳለበትም ይገነዘባል። ትሪስን አቅፎ ስሜታዊ በሆነ ሁኔታ ውስጥ ይሳሳማሉ። ትሪስም በሁኔታው ደስተኛ ነች፣ ነገር ግን ነገሮችን ላለማፍጠን ትጠይቃለች። በማግስቱ ጠዋት ፎር ኤሩዳይቶች የዳውንትለስ ግዛት ላይ መሳሪያ እያወረዱ እንደሆነ ያሳያታል። ያገኘውን አንድ መድኃኒትም ያሳያታል። ይህ መድኃኒት ነፃ ግለሰቦችን ታዛዥ ባሪያዎች የማድረግ ችሎታም አለው። እንደዚህ ባለው መድኃኒት ሙሉ ሰራዊት የመፍጠር እምቅ አቅም እንዳለው ግልጽ ነው። የመጨረሻው ፈተና እየቀረበ ሲመጣ ፎር እና ቶሪ መልካም ዕድል ተመኝተው ልጅቷን ወደ ማስመሰያ ውስጥ ያስገቧታል። ኃይለኛ ቁራዎችን እየተጋፈጠች ከሜዳው አጠገብ ባገኘችው እንጨት ራሷን ትከላከላለች። በእሳት ከተያዘ ሜዳ ለማምለጥም ትሞክራለች፣ ነገር ግን ራሷን ከምሰሶ ጋር ታስራ ታገኘዋለች። እሳቱ ገመዱን አቃጥሎ እጆቿን ሲያቃጥላት በአቅራቢያው ባለው ረግረጋማ ውሃ ውስጥ ታቀዘቅዛለች። በድንገት በውሃ የተሞላ የመስታወት የውሃ ማጠራቀሚያ ውስጥም ትገባለች። መስመጥን ለማስወገድ ፍሰቱን በልብሷ ትዘጋለች። የቀደመው ምሽት ክስተቶች በትሪስ አእምሮ ውስጥ አዲስ ፍርሃትን ይፈጥራሉ። የፎርን የበላይነት ለመቋቋም ትሞክራለች። ወደ እውነታው ስትመለስ ጂኒን ፈተናውን በማለፏ እንኳን ደስ አለሽ ትላታለች። ባልተጠበቀ ሁኔታ ሽጉጥም ትሰጣትና ወላጆቿን እንድትተኩስባቸው ትጠይቃለች። ትሪስ ሽጉጡን ስትተኩስ በእውነተኛው ዓለም ትነቃለች። የዳውንትለስ መሪ የእንኳን ደስ አላችሁ ንግግር ካደረገ በኋላ ሁሉም ወታደሮች በአራት አምዶች ተሰልፈው በአለቆቻቸው ትዕዛዝ መከታተያ መሳሪያዎችን ይቀበላሉ። ትሪስ ጓደኞቿ በጸጥታ ዩኒፎርም ሲለብሱ ትመለከታለች። የቡድኑ አባላት ትዕዛዝ እየጠበቁም ይሰለፋሉ። አንደኛው ዳውንትለስ አምጾ ስብሰባውን ሲጠይቅ ለሞት በሚዳርግ ጥይት ይመታል። ትሪስ የነርቭ መድኃኒቱ ዳይቨርጀንት ፍጡራንን እንደማይጎዳም ትረዳለች። ሕይወቷን ለመጠበቅ የሌሎችን ድርጊት በጥንቃቄ ታስመስላለች። ሁሉም ሲታጠቅና ወደ ባቡሩ ሲጫን ትሪስ ፎርን አግኝታ በመድኃኒቱ ተጽዕኖ ስር መሆኑን ትጠይቀዋለች። እርስ በእርሳቸው ሲተያዩ እፎይታ ተንፍሰው እጅ ለእጅ በጥብቅ ይጨባበጣሉ። ባቡሩ አብኔጌልሽን ሲደርስ የዳውንትለስ ሕዝብ ሁሉንም ቤቶች በጥልቀት ይፈልጋሉ። የቡድኑ አባላት ወደ አንድ ማዕከላዊ ቦታም ይሰበስባሉ። ትሪስ እና ፎር የወላጆቻቸውን ቤትም ያገኛሉ። በዚያም የወታደሮቹን ወረራ ለማምለጥ ችለዋል። በመንገድ ላይ ኤሪክንና አጋሩን ያገኟቸዋል። የዳውንትለስ መሪ በረጅም ጊዜ ተቀናቃኙ ላይ ያለውን የበላይነት እየተደሰተ በትዕቢት ያዝዘዋል። እርሱ ታዛዥ እንደሆነ በማሰብ ሽጉጡን በጭንቅላቱ ላይ ጠቁሞ ሊገድለውም ይዘጋጃል። ትሪስ ይህንን መቋቋም አልቻለችምና ኤሪክ እንደማትተኩስ እርግጠኛ ቢሆንም ትሪስ እግሩ ላይ ታቆስለዋለች። የዳውንትለስ ኃይሎች አመፀኞቹን ከበው ወደ ጂን ማቲውስ ፊት ያመጧቸዋል። ጂን አብኔጌልሽን የቡድኑን ሥርዓት እያፈረሰ በመሆኑ መቆጣጠር አለበት ብላ ታምናለች። አንድ ሰው ዳይቨርጀንቶችን ማቆም እንዳለበት አጥብቃም ትናገራለች፣ አለበለዚያ የዓለም መጨረሻ ይሆናልም ትላለች። ጂን ፎርን ይዛ ስትሄድ ልጅቷ እንድትገደል ታዛለች። ከዳውንትለስ የወጣችው ናታሊ ፕራየር ልጇን ከገዳዮች ለማዳን ጣልቃ ትገባለች። አባቷንና የአብኔጌልሽን መሪ ጋር ለመድረስ ስትሞክር የትሪስ እናት በሚያሳዝን ሁኔታ ተመታ ትሞታለች። ትሪስ በራሷ ተነሳሽነት ዘመዶቿን ትፈልጋለች። ካሌብን ከአባቷ ጋር ታገኘዋለች። አባቷ ኤሩዳይቶች አብኔጌሽንን ለማጥፋት ያላቸውን ዕቅድ ሲያውቅ ቡድኑን ለቋል። ትሪስ ማርከስን በንቀት ትመለከታለች። በኋላም የእናቷን የጀግንነት መሥዋዕትነትን ለአባቷ ትነግራለች። አብኔጌሽንን ወደ ምሽጋቸው እየመራች ፒተርን አፍና ትይዘዋለች። ፒተርም ወደ መቆጣጠሪያ ማዕከሉ ይመራቸዋል። አንድሪው ፕራየር ጊዜ እንደሌለ ተገንዝቦ ጠባቂዎችን ይጋፈጣል። በዚህም ምክንያት ለሞት የሚያደርስ ቁስል ይደርስበታል። ትሪስ ጂን ማቲውስ የአብኔጌልሽን ማጽጃ ፕሮግራምን ለማስጀመር እየተዘጋጀችበት ወደሚገኘው ዋና መስሪያ ቤትም ትገባለች። ጣልቃ ገብነቷን ለመከላከል ፎርን ወደ መቆጣጠሪያ ውስጥ ያስገቡታል።
ትሪስ የምትወደውን ሰው ተቃውሞና ጥቃት ትገጥማለች። አንዱን ፍርሃቱን በማነቃቃት ምላሽም ትሰጣለች። ንጹሕ ሰው ሲገደል በማስመሰልና የራሷን ሽጉጥ በጭንቅላቷ ላይ በማስቀመጥ እወድሃለሁ እና እረዳሃለሁ የሚሉትን ቃላት ትናገራለች። ይህ በመጨረሻ ፎርን ነፃ አውጥቶ እርምጃ እንዲወስድ ያደርገዋል። ፎር ከየሁዳይት አጋሮች ጋር ሲታገል፣ ትሪስ ቢላ ወርውራ የጂንን እጅ ከሞኒተሩ ላይ ትመታዋለች። ጂን ፕሮግራሙን ለማጥፋት እምቢ ብትልም፣ ትሪስ እሷን ለመቆጣጠር መንገድ ታገኛለች። ይህም የመጥፋት ዘዴን ያነሳሳል። የነርቭ ማነቃቂያ አስገብታ ፕሮግራሙንም ትቆጣጠራለች። ጂን ዕቅዷ ሙሉ በሙሉ እንደከሸፈ ስትገነዘብ ትደነግጣለችና ወደ ልቦናዋም ትመለሳለች። ፕሮግራሙ እንደጠፋ ወታደሮቹ ለአብኔጌልሽን ስጋት መሆን ያቆማሉ። ትሪስ ጂንን በአንድ ምት አቅመ ቢስ አድርጋ ከአጋሮቿ ጋር ትሸሻለች። አሁን ከቡድኑ ውጭ የሆኑ ተብለው የተፈረጁ ቤተሰብም ሆነ ቡድን የሌላቸው ያልተረጋገጠ የወደፊት ዕጣ ፈንታ ይገጥማቸዋል። ነገ ብዙ ውጊያዎችን ሊያመጣም ይችላል፣ ግን ለአሁን ወደ መጨረሻው ጣቢያ በባቡር እየተጓዙ ይታያል። እናንተስ ብትሆኑ የትኛውን ቡድን ትመርጡ ነበር? በአስተያየት መስጫው ላይ ያጋሩን። ቪዲዮውን ከወደዳችሁት ላይክ ያድርጉና ቻናላችንን ሰብስክራይብ ያድርጉ። በቀጣይ ቪዲዮ እንገናኝ።